እንኳን ደህና መጣህ እንኳን መጣህልኝ ስለመጣ በጣም ደስ ብሎኛል እኔም በጣም ደስተኛ ነኝ መልካም ጋሼ እርሶ ያልኩ እሺ አለ በሁለቱም ሄድ ቀጥል ይሻላል ወይስ አንተ ያልክ አዎ ልጅዎት ምርግጥ እኛ ጓደኞች አሉ ወዳጀነ ጋሼ ያሉ ነው አንተ የሚያወር ማንተ ብል ይቀለኛል እሺ እሺ ሹህ የአርበኛ ቢትወደድ አያሌው እና የአርበኛ ወይዘሮ አጀቡሽ አባተ ልጅ የሆኑት የአማራ ጀግኖች አርበኞች ፕሬዝዳንት የአርበኝነት ውርስ ካላቸው ካቶ ዳኝነት አያሌው ጋር የዛሬው የቤተሰብ መሃል ዝግጅታችን ከእርሳቸው ጋር ቆይታ የሚያደርግ ይሆናል አብራችሁን ቆዩ ጋሽ ዳኝነት የልጅነት ጊዜን እስኪ እናንሳ 1930 ነው የተወለድከው? አዎ መጋቢት 21 ቀን ነው የተወለድኩት ባቸፈር ወረዳ ዱርቤቴ ምክትል ወረዳ አብችክሊ ማርያም ቀበሌ በተለይ ላይ ጁፊ በሚባል ጎጥ ነው የተወለድኩት ያደጉት ግን ዳሞት ነው አባቴ ክቡር ቢትወደድ አያሌው መኮንን ናቸው እናቴ ደግሞ የሴት አርበኛ ወይዘሮ አጀቡሽ አባተ ይምር ትባል ነበር ባለ ሜዳሊያ ናት ራሷ አርበኝነት ሜዳሊያ አላት አባቴ ወደ ማይጨው ወደ ሽሬ ሲዘምቱ በልዑል ራስ እምሩ ኃይለ ሥላሴ የበላይ መሪነት እናቴም በእግሯ አብራ ዘምታ መከራና ስቃዩን አይታ የተመለሰች ከዚያም ደግሞ አባቴ ጣሊያን እንደመጡ አሰራቸው አባታቸውን ፊታውራሪ መኮንን ዋሴን አስሮ ባህር ዳር ሲያመጣ አባቴንና ታናሽ ወንድም ሁለት ታናሽ ወንድሞቻቸውን ፊታውራሪ ይግዛው መኮንንና ፊታውራሪ እምሩ መኮንንን የታላቅ እህታቸውን ባልቀኛዝማች ገሰሰ ጣሹን ይዞ ደግሞ ይስማላ ጊዮርጊስ በጦር ካምፕ ውስጥ አስሯቸው ነው ፊታውራሪ መኮንን ዋሴንና የልጃቸውን ባል ግራዝማች በላይ አለሜን ደግሞ ባህር ዳር አስሯቸው አስሮ ሲያሰቃያቸው ከቆየ በኋላ ገሎ አንዳንድ ሰዎች እንደሚሉን ደብድቦ ከአደከማቸው በኋላ ባንገታቸው ድንጋይ አስሮ ጣና ወሮሮ ከተታቸው ይሉናል እሳቸውን እዚህ ሲገል ግራዝማች አያሌው መኮንን ደግሞ ወንድሞቻቸውን ይዘው ከይስማላ ሰብሮ በማምለጥ ወደ አርበኝነት ተሰማሩ አላማው እንደሰማነው አንደኛውን ይስማላ ጊዮርጊስ ላይ ለመስቀል ሁለተኛውን ቁንዝላ ጊዮርጊስ ላይ ለመስቀል ሶስተኛውን ዳንግላ ከተማ ለመስቀል እና በዚያ አካባቢ ተሰሚ የነበሩትን ማጥፋት እቅድ ነበር 1930 አካባቢ ነው በዛ ወቅት ነው ያወራኛል በዛን ወቅት ላይ አንተ ተወልደህ ነበር ከመወለድ ጋር ደግሞ ተያይዞ ከክርስትና ጋር ተያይዞ አንድ ታሪክ አለ በዚያ ቀን አንድ ታሪክ ሰምተሃል አመሰግናለሁ ሰምቻለሁ ከክርስትናው ጋር ተያይዞ እኔን ክርስትና ሊያነሱኝ በወቅቱ አርበኛ የነበሩት የካቸፈር ውስጥ የድንስር ድግባሳ ምክትል አርበኞች ጦር አለቃ የነበሩት ፊታውራሪ የሽዋስ ጽጌ ይባሉ ነበር እሳቸው አባቴን አስፈቅደው እኔን ክርስትና ለማንሳት ክርስትና ምንነሳበት ቦታ አሁሪ ማርያም ነው ወደዚያ ይመጣሉ ጣሊያን ደግሞ ትናንትናውን አዘና ማርያም ላይ ጦርነት ተደርጎ ብዙ ስለተመታበት ያንን ጦር ለማጠናከር ከቢኮሎ አባይ የተነሳ ጣሊያን ሰራዊት በመገስገስ ላይ ሳለ ታራይሽዋስ ደግሞ ወደ አሁሪ ማርያም ሊመጡ በመገስገስ ላይ ሳሉ ክልቲ ወንዝ ላይ ይገናኛል በዚያ ምክንያት ከባድ ጦርነት ይደረጋል ከሳቸው ወገንም የተወሰኑ ወንድሞች ይወድቁባቸዋል ከጣሊያን ወገንም የተወሰነ ይወድቃል በዚህ ምክንያት እኔን ክርስትና የሚያነሳኝ ይጠፋል በዚያ ጊዜ እንዳጋጣሚ ገድፍ የሚባል የሸማ ስራ ባለሙያ ነው ለጸሎት ጧት ቤተክርስቲያን ሊሳለም አሁሪ ማርያም ሲሄድ እናቴ ታገኘዋለች አንተ ቁርስ በልተሃል አልበላሁም ልጅን ክርስትና አንሳ ትለዋለች እኔን ክርስትና አነሳኝ እና የኔ ክርስትና አባት የሸማ ስራ ባለሙያ ሸማኔ ነው አጋጣሚ የታሰበው ቀርቶ ያልታሰበው እንደዚያ ሆነ እና ከዚያ በኋላ እኔን ክርስትና ስነስታ አባቴ ወዳሉበት ወደ ዝብስት ታላቅ ወንድሟ ተገኛ አባቴ ይባል ነበር እሷን ይዞ ወደ ዝብስት ሄደ እና በኔ ታሪክ ይሄ ነገር አለ የሚገርም ነው ከዛ በኋላ በልጅነት ጊዜ ፊደል የቆጠርክ ከዚያ ደግሞ በልጅነቴ ጊዜ መርጌታ
አቡሃይ አበበ ውብሸት የሚባሉ መምህር በግቢ ውስጥ ተቀጥረው እኔንና ታላቅ እህቴን ወይዘሮ መለሰች አያሌው ትባላለች እንኳን ያስተምሩ ነበር እና ከዚያ በኋላ ኑሬ አሁሪ ማርያም በጣም የታወቁ የሃይማኖት አባት ምርጌታ ጥሩነህ ይባላሉ። በጣም የተከበሩ መንፈሳዊ አባት ናቸው። ከሳቸው ገብቼ ዳዊት ደግሜያለሁ። ከዚያ በኋላ እንግዲህ ክቡር አባቴ በ42 ዓመተ ምህረት የአገው ምድር አውራጃ የመተከል አውራጃ እና የባህር ዳር አውራጃ ገዢ ሆነው ተሹመው ሲሄዱ እኔ አብሬ ዳንግላ ሄድኩኝ። በአጋጣሚ ደግሞ ያን ዘመን የገበሬዎች አመጽ በጎጃም ተቀስቅሶ ከባድ ችግር ነበር። በዚያ የተነሳ ከባድ የጸጥታ ችግር ነበር። በዚህ ምስቅልቅል ጊዜ ራስ አበበ አረጋይ ያን ጊዜ የአገር ግዛት ሚኒስትር ነበሩ። እሳቸው ከቀዳማዊ ኃይለ ሥላሴ ተልከው መጡ። ቡሬ ሄድኳርተራቸውን አድርገው ሁኔታዎችን ሲያስተካክሉ ቆይተው ጊዜ ደጃዝማች ናቸው። ደጃዝማች አያሌው መኮንንን የቆላ ደጋ ዳሞት አውራጃ ገዥ አድርገው ደጃዝማች ዘለቀ ደስታን የደብረ ማርቆስ አውራጃ ገዥ አድርገው አዘዋወሩና ሁኔታው ተረጋጋ። ያን ጊዜ አባቴ ሲሄዱ በ1943 ዓመተ ምህረት መስከረም ላይ እኔም ሄጄ ፍኖተ ሰላም ያን ጊዜ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ይባል ነበር። እዚያ ትምህርት ቤት ገባው። እንደ አጋጣሚ አሁሪ ማርያም ላይ ዳዊት ደግሜ ስለነበረ በደንብ ስለማነብ አስተማሪው ሲፈትነኝ ደህና አነባለሁኝ። ሁለተኛ ክፍል ገባው። ከዚያ በ49 ዓመተ ምህረት 8ኛ ክፍልን ፈተና አልፌ ንጉሥ ተክለ ሃይማኖት ሁለተኛ ደረጃ ትምህርት ቤት ገባው። በተማሪነት ዘመንህ በጣም በብዙ ነገር ተሳተፍ እንደነበር ሰምቻለሁ። ቲያትር ወዳለሁ። ቲያትር በተለይ አባ ጎዳዴን እሺ ካነሳው መጣለሁ። ሚስተር ኦመን የሚባል ህንዳዊ አስተማሪ ነበረን ሃይ ስኩል። ቦይ ስካውት አሰልጣኛችን ነበር እና በቦይ ስካውት እኔ ሳተፍ ነበር። እንደ አጋጣሚ በ52 ዓመተ ምህረት ይመስለኛል የኢትዮጵያ ቦይ ስካውት ሰራዊት አዲስ አበባ እንዲጠራ ተደርጎ እኛም ከዚህ ሄድነ። ያን ጊዜ ቀዳማዊ ኃይለ ሥላሴ የልጅ ልጃቸውን ወሰን ሰገድ መኮንንን የኢትዮጵያ ቦይ ስካውት ሰራዊት ፕሬዚደንት አድርገው ሲሾሙ እኔ ከዚያ ተገኝቻለሁ። እዚያ ላይ ኢትዮጵያ ቱዴይ ከሚለው መጽሐፍ ላይ የኔ ፎቶግራፍ አሳያለሁ አለ እና የቦይ ስካውት ወታደር ሆኜ ሰርቻለሁ። አባ ጎዳዴ ያልከኝ ላመጣልህ ነው። 11ኛ ክፍል ላይ ሳለሁ በየዓመቱ የወላጆች ቀን ይከበር ነበር። ሰኔ 30 ላይ የደብረ ማርቆስ ትምህርት ቤት ወላጆችን ሰብስቦ የዓመቱን በስፖርት፣ በዝላይ፣ በውርወራ፣ በመረብ ኳስ፣ በእግር ኳስ ያወዳደራል። በድራማ እኔ ደግሞ ከዚያ ነኝ። ያን ጊዜ አባ ጎዳዴ የሚል ገጸ ባህሪ ለኔ ተሰጠኝ። እኔ አባ ጎዳዴ የድሮ አርበኛ ናቸው። 12 ክንድ ድጋቸውን በወገባቸው ጠምጥመው ከዚያ ላይ ጎራዴያቸውን አድርገው ከዚያ ላይ ደግሞ ባርኔጣ አድርገው ወደ መንገድ ሲሄዱ አንድ አፍለኛ ጎረምሳ በድንገት ያዛቸውና ሊጥላቸው ይታገላቸዋል። ምንድነው ሲሉት የጥይት መግዣ አምጣ። አራታው የለኝም ቢሉት በፍጹም አንደርድሮ ሊጥላቸው ሲሆን በኋላ ምን ይሉታል? እኔን ስታንገላታ ብዙ ሰው መጣልህ ይልቁናል አልኩት። ድንግጥ ብሎ እኔን ትቶ ሰውን ማየሲም እኔ ወገቡን ጠመጠሙ ያዝኩና ጣልኩትኝ። ያን ጊዜ ሰው ድብልቅልቅልቅልቅ ብሎ ሳቅ። ከዚያ ላይ ደግሞ እኔ አባ ጎዳዴ የጥንቱ የጧቱ እንኳን እንዳንተ ያለ አይነካኝም ብርቱ የጥንቱ የጧቱ እኔ አባ ጎዳዴ አሁን ልቆራርጥህ በዚህ ጎራዴ ብዬ ጎራዴን ስል እውነት ምቆርጠው መስሎት የዚያ ሁሉ ሰውማ ድብልቅልቅልቅ ፉጨት በፉጨት ሳቅበሳ። ከዚያ ድራማ በኋላ በማልፍ ጊዜ ስሜ የጠፋቸው አባ ጎዳዴ ነው የሚሉኝ። ዛሬ አሁን ደብረ ማርቆስ ያደገ ሁሉ አሁንም አባ ጎዳዴ የሚለኝ አለ። በዚያ ዘመን የተወለደ ኪነ ጥበብ ላይ በደንብ ተሳተፍ ነበር። ከዛ በኋላ እየዞራችሁ በተለያዩ አውራጃዎችም ታቀርቡ ነበር? እናቀርብ ነበር። ለምሳሌ አሁን አንደኛ ደረጃ ትምህርት ቤት ሳለሁ በ48 ዓመተ ምህረት የቡሬ ራስ ቢትወደድ መንገሻ ቲከም ትምህርት ቤት ሲመረቅ እኔ ከፍኖተ ሰላም ከጓደኞቼ ጋራ ተመርጬ እዚያ ሄደን ቲያትር አሳይተናል። የሚገርም ነው። ስፖርት ላይም ቀላል ሰው የምትባል አልነበርክም እና የበለጠ ግን ይሄ ነው ማደላበት። በእውነት ኪነ ጥበብ
ኪነ ጥበብ ላይ በጣም አደላ አልቀጠለችም። ከዛ በኋላ ኪነ ጥበብ በኋላማ መምህራን ማሰልጠኛ ገባሁ። ወደ ስራ ዓለም ገባሁ። በ53 መምህራን ማሰልጠኛ ኮከበ ጽባህ መምህራን ማሰልጠኛ ነበረ። ከዚያ ገባሁ። የአንድ ዓመት ስልጠና ወሰዱ። መምህርነትን ከተመረክ በኋላ ምደባ ላይ ማላልፋት አንዲት ሀሳብ አለች። ሱልጣን ኢብራሂም ተብላ ማን ይሄንን የነገረ? ሱልጣን ኢብራሂም እስኪሷን ሀሳብ እንዴ ላላነሳው ፈልጌ ነው። አንተ ከመጣሁማ መምህራን ማሰልጠኛ ተመረቅንና እጣ ተማታን። እጣ ሲጣጣል የት ይደርሰኛል? ኢሉባቦር ደረሰኝ። ኢሉባቦር እኔ ጓዘ ቀላለኝ እጣ በወጣልኝ ነው የምሄደው። እንደ አጋጣሚ ደግሞ አንድ ጓደኛዬ በጣም ሲጋራ ሱሰኛ ነው። አይበቃውም፣ ገንዘብ አይበቃውም። እሱ ደግሞ ጅማ ከፋ ደርሶታል። ለመነኝ፣ የሲጋራ መግዣ ስጠኝና ለውጠኝ አለ። ኧረ እሺ። ጅማ ደግሞ መኪና ይገባዋል። እሺ ያልኩና 50 ብር ሰጠሁት። ያንን ተቀበለና ማመልከቻ አቅርበን እሱ ወደ ኢሉባቦር እኔ ደግሞ ወደ ጅማ ተዛወር። ይሄንን የሚያውቁ ልጆች ምን ይሉኝ ነበር? እንደ ሱልጣን ኢብራሂም ክፍለ ሀገር በገንዘብ ሽጠ ገዝተን እያሉ አላስቀምጠኝ ብለው ነበር ጓደኞቼ። ግን እንዴት እንደሰማህ ይሄንን ገርሞኛል። ከዚያ ደግሞ ከቦንጋ ወደ ጅማ የተዛወረ አንድ መምህር ልጆች አሉት። ተዛውሮ ለመነኝ። እሱ ደግሞ እኔ ልጆች አሉኝ፣ በጅማ ኑሮ እንዴት እችለዋለሁ? እኔ እኮ ሳልጠይቅ ነው ያዛወሩኝ አለ። እንዴ አስፈቅድና እኔ ምን ቸገረኝ? ቦንጋ ወደ ጅማ እኔ ማውቀው የለኝ አልኩት። ተፈራርመን ብናቀርብ የለም አንተ ፍሬሽ መምህር ነህ ከነባር መምህር ጋር አትለዋወጥም አሉ። ተጨውሰድ ተጨነቀ። ራሱ ተጨነቀ። ለመናቸው። ልጆቼን ይዤ እንዴት ልሁን? እሱ አስፈቀደና እኔ ጅማ ቀረሁኝ እንጂ እኮ ጅማ እጣ አልደረሰኝም መጀመሪያው ነው። የሚገርም ነው። እንደዛ ያልክ ሄድክ በቃ ማስተማር? አዎ ብዙ ቦታ አስተማርክ? አዎ። ከዚያ በኋላ በ54 55 ጅማ ነኝ። 56 57 ደብረ ማርቆስ ንጉሥ ተክለ ሃይማኖት አንደኛ ደረጃ ትምህርት ቤት መምህር ሆንኩኝ። 57 ደብረ ጽዋ አማኑኤል ተጠባባቂ ዳይሬክተር ሆኜ ሄድኩኝ። በ59 አዲስ አበባ የተሰጠውን የዳይሬክተርነትና የሱፐርቫይዘርነት ኮርስ እዚያው ተከታትዬ በዲፕሎማ ተመረኩ። እንደ አጋጣሚ የሚገርምህ ያን ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ ትምህርትን ለማስፋፋት በጣም ይወዱ ስለነበረ ሰርቲፊኬት ሁሉ የሰለጠነ ሲሄድ እሳቸው ናቸው የሚሰጡ። ሰርቲፊኬቱንም የተቀበልኩኝ ከሳቸው እጅ ነው የመምህርነቱን። ያን ጊዜ አስታውሳቸዋለሁ። ዶክተር ሐዲስ ዓለማየሁ የትምህርት ሚኒስትር ነበሩ። ገነተ ልዑል ቤተ መንግስት በተዘጋጀ ፕሮግራም ቀርበን ነው ከጃንሆይ እጅ እና የአዋርድ ኦፍ ኦነር ተሸላሚም ነኝ። በ59ም እንደዚሁ በዲፕሎማ በምረቃው ስነ ስርዓት ላይ ምኒልክ ቤተ መንግስት በተደረገ የምረቃ ስነ ስርዓት ዶክተር አክሊሉ ሀብቴ የሚባል በጣም ምሁር ነበረ። እሱ ነበር አስተባባሪው። በእሱ አስተባባሪነት ቀርበን አሁንም ዲፕሎማዬን ከጃንሆይ እጅ ተቀበልኩ። ከዚያ በኋላ ወደ ስራ ዓለም ገባው። በየጊዜው አጫጭር ኮርሶች አምልጠውኝ ያውቁ። ከአማኑኤል ደግሞ ወደ ኤልያስ እጄ አንድ ዓመት ሰራው። ከኤልያስ በ62 ዓመተ ምህረት ዳንግላ ተዛውሬ የቢትወደድ መንገሻ ጀንበሬ ትምህርት ቤት ዳይሬክተር እና ሱፐርቫይዘር ሁለቱንም ይዤ ነው የምሰራው ሆኜ እስከ 67 ዓመተ ምህረት ሰራው። በ67 ዓመተ ምህረት ወደ ሀገር አስተዳደር ሚኒስቴር ተዛውሬ በ67 የካቲት 1 ቀን የአቸፈር ወረዳ አስተዳዳሪ ሆን ሀገር አስተዳደር ሚኒስቴር መስሪያ ቤት ተዘዋወርክ። አዎ እንግዲህ አንተ የቢትወደድ አያሌው ልጅ ነህ። አዎ ቢትወደድ አያሌው ደግሞ በቀዳማዊ ኃይለ ሥላሴ አንተ ነገር እየቀሰቀስ በኋላ ልምጣልህ ለዚህ እሱ ገጠመኝ ናቸው። ደርግ ደግሞ ፊውዳል ብሎ አይደለም አንተን ሌሎችን ራሱ በዛ ዙሪያ ላይ ቤተሰብ የሆኑ ያሳድዳል። እንዴት ነው ወደ ሹመት ወደ ሀገር ሚኒስቴር አስተዳደርነት ይመጡ? ያን ጊዜ ወታደራዊ መንግስት የተማሩ ሰዎች የሉትም ተብሎ ይነቀፍ ነበር። በጣም እየተነቀፈ ሲያስቸግር ከትምህርት ሚኒስቴር የአውራጃ ስራ አስኪያጅ የነበሩትን የክፍለ ሀገር ትምህርት ቤቶች ስራ አስኪያጅ የነበሩትን የትምህርት ቤት ዳይሬክተር የነበሩትን በጣም ጠንካራ ተብሎ የሚታሰቡትን እንዲመጡ አለና ጠራ። በዚህ ተጠርቼ ነው የሄድኩኝ።
በዚህ ተጠርቼ ሄድኩኝ አዲስ አበባ ዩኒቨርሲቲ በ1967 ዓመተ ምህረት አሰለጠኑን ማለት ነው። ከዚያ ደግሞ ፈተና ተሰጠ። ከጎጃም 9 ነበር ሄድነ። ከዚያ ውስጥ 6ቱ ቀሩ፣ 3ታችን አለፍንና እኔ ደምስ ፍሬው የሚባል ነበረ የትምህርት ቤት ዳይሬክተር ነው። ደግሞ ዮሴፍ ለይኩን የሚባል ነበረ የትምህርት ቤት ዳይሬክተር ነው። እኔ አለፍንና ወረዳ አስተዳዳሪዎቹን መጣ። አንተ እንዳልከው ቀጥታም ሊጠሩኝ አይችሉም። ያን ጊዜ ደግሞ የመንገድ ስራው ፕሮጀክት የጸጥታ ኃላፊ ሆኖ ደሞዝ እየተከፈለው ተቀጥሮ ይሰራ ነበር እና ያን ጊዜ ከዱር ቤቴ ቁንዝላ መንገዱ በመሰራቱ አሁን ድረስ መላለስ ያው በጣም ደስ ይለኛል። በጣም ደስ ይለኛል። ከዚያ ወዲያው ወደ ይልማና ዴንሳ ደግሞ በ68 እንትና አጋማሽ ላይ ይልማና ዴንሳ ሄድኩኝ። ያቸፈር ሰው እንዴት ይሄዳል የጀመረውን ስራ ትቶ ብሎ አዲስ አበባ ድረስ ሽማግሌ ላከ ከፕሬዝዳንት መንግስቱ። አዲስ አበባ ሄደው አመልክተው መለሱኝ። በአንድ ዓመት ተመልሼ ያቸፈር ገባሁ እና ከዚያ በ69 የደጋዳሞት ወረዳ አስተዳዳሪ ሆን በ70 ዓመተ ምህረት ታህሳስ ጀምሮ የቆላ ደጋዳሞት አውራጃ አስተዳዳሪ ሆኜ ቀጠልኩ። በዚያ ጊዜ ማስታውሰው ደስ የሚለኝ በ70 ዓመተ ምህረት በጥቅምት ወር ዛሬ ብር ሸለቆ ሲነሳ ደስ ይለኛል። እኔ ሳለሁ ስለተሰራ 20 ትራክተሮች መጡ። እርሻው ተጀመረ። ማሽላና ጤፍ ተዘርቶ ከረመ። ያንን ጤፍና አንተን ለማረም ከ7ቱም ወረዳዎች አስተባብሬ ህዝቡ መጥቶ በስንቅ እንዲያርመው ባጨዳ ወራትም እንዲያርመው ያ መንግስት እርሻ ልማት እየተስፋፋ ሄደ። ያንን ሳስበው የብር ሸለቆ ሳስብ ደስ ይለኛል። እኔ ሳለሁ በመጀመሩ በአጋጣሚ 72 ዓመተ ምህረት አዲስ አበባ ተጠርተን ከየአውራጃው ከየክፍለ ሀገሩ መሰረተ ትምህርትን የተመለከተ ስብሰባ ተደርጎ በኮሎኔል ጎሽ ወልዴ ሰብሳቢነት ስብሰባውን ከጨረስን በኋላ ወደ ፍኖተ ሰላም ስመለስ ወጣት ነው መጣ። 2 አልጋ የምትይዝናት ወንበሯ መጣ። እኔ ቁጭ አለ። ደስተኛ ነው ጎጃም በመዛወሩ። ስማ አለኝ፣ የት ነው የምትሄደው አለኝ። ፍኖተ ሰላም ነው የምሄደው። ምንድን ነው ስራ? እሱ ነቃ ብሎ ነው የሚናገረው። እኔ አስተማሪ ነኝ እኮ አልኩት። አሃ ጥሩ ነው። ሀድና ጉዞ ቀጠልንና ተወሰነ ኪሎ ሜትር ላይ ስንደርስ ፍታራሪ ብርሃኑን ታውቀዋለህ አለኝ። እንዴ የትኛውን ብርሃኑን ነው የምትለኝ? ፍኖተ ሰላም እኮ 2 ፍታራሪ ብርሃኑ ነው ያሉ አልኩት። ብርሃኑ ፋሪስን ነው እንግዲህ በአርበኝነት ዘመን ያገለገሉ ጦር የመሩ በሰላሙ ጊዜም ወረዳ አስተዳዳሪ ሆኖ የሰሩትን አንተ ነው የሚላቸው። እሱ ነው ያልኩህ አለኝ። ትተዋወቃላችሁ? አዎ። አንድ ቀን አለ ጂጋ ባድር ሌባ ነህ ብሎ አስሮኝ አደረኩ አለኝ። ኋላስ ጠዋትማ ፈታኝ እና አስረው ጠርጥረው አስረው አሳድረው ቢለቁህ ምንድን ነው ይሄ? ጠርጥረው ነው ያሳደሩ። ምን አደረጉ? ጥጋቡ ነው እንጂ እንደዚህ ብሎ ደርሶ ሰው ያሰራል አለኝና በዚህ ቁመን ሄድን። ቀጠል ነው ደግሞ ሲያስብ ቆየ። ዳኝነት አያሌውን ታውቀዋለህ አይለኝም። እኔ በአካል አያውቅህም ማለት ነው? አውቀኝ እንዴ አውቀዋለሁ እንጂ እሱ እኮ ነው አውራጃ አስተዳዳሪያችን። አንተ ታውቀዋለህ? ኧረ እኔ ሳላውቀው ግን እሱ ግርም ይለኛል አለኝ። ምኑ ነው የሚያስገርመው? ምን ያስገርማል? አባቱ የኃይለ ሥላሴ ዋና ባለሟል ፊውዳል ዳሞትን ከ20 ዓመት በላይ የገዙ አሁን እሱ ደግሞ ተተክቶ የአባቴን ወንበር አለቅም ብሎ ተቀምጧል አለኝ። ታውቀዋለህ አልኩት። በመልክማ አላውቀውም ግን ዳኝነት አያሌው ያለ ሬዲዮ ሲያነሳው ዝም ብዬ ይገርመኛል። ምን ያስገርማል? መስራት ይችላል ብሎ መንግስት ከመደበው ምን ያስገርማል? እና ምኑ ላይ ነው አንተ ለውጡ? እስቲ ንገረኝ፣ ከምኑ ላይ ነው ለውጡ? ምኑ ላይ ነው ለውጡ? እስከ ሰራ ድረስ በሬዲዮም
ስለሰራ ነው የሰማው አይደለ እና በዘር ይሄዳል እንዴ እሳቸው ቢሆን አርበኛ ናቸው እንጂ ፊውዳል የሚባሉ አይደሉም አልኩትኝ። አልግባባለ መጠን የምሳ ሰዓት ሲደርስ ደጀን ወረድን። የምሳ ሰዓት እሱ ከአንድ ሆቴል ገባ በላ፣ እኔ ደግሞ ከአንድ ሆቴል ገብቼ እስከ መድረስ ወዲያው በልቶ ሆዶ ከወንበራችን ላይ ቁጭ ይላል። እንደ አጋጣሚ ታሪካዊ ቁስ አካልነት የሚል አዲስ መጽሐፍ ገዝቼ ወይዤው ቦርድ ጥሩ ነው እዚያው መቀመጫችን ላይ ትቼው ሄጃለሁ። ሄዶ ቁጭ ይልና ያንን አዲስ መጽሐፍ ገልበጥ ሲያደርግ ዳኝነት አያሌው ይላል። ዳኝነት አያሌው ይላል መጽሐፉ። ክው ይልና ደንግጦ ሰድ አንገቱን ደፍቶ ሲተከዝ ቆየኝ። አይ እቺ መጽሐፍ አጋለጠችኝ አጋልጣኛለች ብዬ እኔም እንዳላወቅኩኝ ሆንኩና ቁጭ አልኩኝ። እንደቀደሙ እንዲ የበላይነት አልተሰማው ሐሳብ ውስጥ ገብቷል። መንገድ ቀጠለ። ኖራ እስከምንደርስ አላነጋግረኝ አለ። አኮረፈ። በቃ ደነገጠ። በቃ የት ኖራ ስደርስ እንዴ አሁን እኮ 69 ወይ 70 ኪሎ ሜትር ቢቀር ነው ደብረ ማርቆስ እኮ አገርህ እኮ ገባ አልኩት። ዝም አንገቱን ደፍቶ ቆየውና ተጫዋት እንጂ ደከመህ እንዴ? ዝም። ያቺ መጽሐፍ ናት አጉድ ያመጣች። ያቺ መጽሐፍ የሰራቸው ጉድ ነው ብዬ ተውትና ደብረ ማርቆስ ገባነ። ከአውቶቡስ ስንወርድ እንዴት ሆኖ ወርዶ እንደጠፋኝ በዚያ ተለያየነ እና ከሱ የራሴን ትምህርት ወስጃለሁ። ወጣቱ እንደኔ ያለውን ልክ ላቤቱን እንደማይሰራ አድርጎ እንደሚገምት ሌላውም እንደዚህ እንደሚመለከተኝ ተረድቼ በጥንቃቄ እንደምሰራ ትምህርት ወስጄበታለሁ። ሁለተኛ ደግሞ እሱ በየትም ቦታ ሰው አታንሳለው ፈልጌ ነበር። ሰው አረግ ነው ብዬ ልመክረው ነበር። በዚያ ተለያየነ። ከዚያ በኋላ ሳላገኘው ቀረሁኝ። እናችን እንዴት እንዳወቃት ይገርመኛል። ከዛ በኋላ ከመንግስት መስሪያ ቤት በክብር በጥሮታ ተሰናብተሃል። መቼ ነበር የተሰናበትከው? በ1985 ዓመተ ምህረት በጥሮታ ተገለልኩ። ያን ጊዜ የምዕራብ ጎጃም የአውራጃዎችና የከተሞች ማስተባበሪያ ኃላፊ ሆኜ ስሰራ ነበር። እኔ እድሜ ለጥሮታ ደርሷል ብዬ አመልክቼ ነው የወጣው። ደግሞ የበላይ አካል ደግሞ ማመልከቻ ጽፌ ስለወጣው እድሜ ደርሷል ብዬ ስለወጣው ሊሸፍት ነው ብለው ነው ጠርጥሮኛል። እኔ ደግሞ በቅንነት ዝም ብዬ እድሜ አልፎ ብሰራ ደግሞ ልከሰስ እችላለሁ ብዬ ታማኝነቴን ነው። ዳንግላ ደግሞ የኔ የህይወት ዘመን ማረፊያ ቤት ሰርቻለሁኝ። ከዚያ ሰራዊቱ ነው ያለበት። የኔ ልጆቼ ባለቤቴ ቤት ተከራይተው ቆዩኝና 05 ቀበሌ ነው ያሉ። እዚያ ገባሁ። ከዚያ በገባሁ ወር አልሞላም ከዳንግላ ከተማ ላትወጣ የ10,000 ብር ዋስ ጥራ ፖሊስ ጣቢያ መሄድ በየቀኑ ሪፖርት እንድታደርግ ተብዬ 10,000 ብር ዋስ ጠርቼ 1 አመት ቆየሁ። እንደ ቁም እስረኛ እንደማለት ቁም እስረኛ ነኝ እንጂ አስረኛ ነኝ። በ86 ከዳንግላ ተይዤ ባህር ዳር መጣሁ። ከዚህ ፖሊስ ጣቢያ ቆዩኝ። እንደገና ደግሞ ወህኒ ቤት ወሰዱኝ። 1 ወር ቆየሁ፣ 2 ወር ቆየሁ። በአውሮፕላን አዲስ አበባ ወሰዱ። አዲስ አበባ ሁለተኛ ፖሊስ ጣቢያ 1 ወር ታሰር። ከዚያ ሆለታ ገነት 2 አመት አሰሩ። ከሆለታ ገነት ደግሞ ቃሌቲት ወስደው አሰሩ። ከአንደኛ እስከ 6ኛ ክፍል ድረስ ትምህርት ቤት ከፈትንላቸው። እኔ አንደኛው አስተማሪ ነኝ፣ ሌሎችም እየገባነ ማታ ማታ ሲጠብቀን የሚያድረውን ወታደር ቀን ቀንኛ ስናስተምረው ቆየን። 2 አመት አስተማሩ። ሰርቲፊኬት ያለኝ እና እነሱ አሰሩም ብሎ ካሰሩኝስ አርፌ እቀመጣለሁ አላለም። ጥንካሬው እስር ቤትም ላይ ቀጠለ። ከዚያ 4 አመት ከታሰርን በኋላ ችሎት ተዘጋጀ። በ4 አመቱ ነው ባህር ዳር መጠን ቃላችን የሰጠነ። አስረው ማቆየት የሚፈልጉትን ያውቃሉ። 6 ወር ይቀጥሩናል። ጠቅላይ ፍርድ ቤት ስነድ ለ6 ወር ይቀጥራል። እንዲያም ሆኖ አጠቃላይ 11 አመታትን በእስር አሳልፈሃል። ከዛ በኋላ በነፃ ነው የተለቀቀው። ኋላ 10 አመት ከ8 ወር ካሰሩ በኋላ ፍርድ ተሰጠኝ። እንግዲህ የ10 አመት ከ6 ወር የ16 አመት ፍርደኛ ማለት ነው። ያን ጊዜ ፍርድ ተሰጠ። የ16 አመት ጽኑ እስራት ተባለ። ወዲያው ወጥቼ ሄድኩ። ምክንያቱም እነሱ ሳይፈርዱ ጊዜውን ጨርሻለሁ።
ብቻ በእግዚአብሔር ቸርነት 11 ዓመት እዚያ ስታሰር አንድ ቀን ሳልታመም ወጣሁ። ይሄ እግዚአብሔር ረድኤት ነው። በእነሱ ግን ስንቶች አብረውኝ የታሰሩት ሞቱ። ተፈታሁ። ዳንግላ ሄድኩኝ። አረጋውያን ማህበር ሊቀመንበር ሆኜ ስራ ጀመርኩ የዳንግላ ወረዳ። ከዚያ ደግሞ ደስ የሚለኝን ስራ ሰራሁ። የወረዳው HIV ሴክሬታሪያት ጽሕፈት ቤት ጋር ግንኙነት ፈጥረን ከግሎባል ፋንድ ገንዘብ እናገኝ ነበር። ያ እናት አባቶቻቸው በኤችአይቪ ኤድስ የሞቱባቸውን ልጆች እያስመሰከርነ ጊደሮችን 20 ጊደሮችን ገዝተን አሁን ሰጠን። እናት አባት ለሌላቸው ወደ 180 ለሚሆኑ ደግሞ እርሳስ፣ ደብተር፣ እስክሪብቶ፣ ሸራ ጫማ፣ ዩኒፎርም ለ17 ትምህርት ቤቶች ሰጠን። ያ በህይወቴ ደስ ይለኛል። ደግሞ ከዚያም ደግሞ የዳንግላ ወረዳ አርበኞች ማህበር ሊቀመንበር ሆንኩና ደግሞ 25000 ባርዛፍ ችግኝ ተከልን አስተባብሬ። ከዚያ እኔ ከመጣሁ በኋላ እየሸጡ ተጠቅመውበታል። ስለዚህ ከ11 ዓመት እስር በኋላ የመጣ ልማት ነው። ዳንግላ ላይ ጉልጉሉ ስራዎችን ሰርታችኋል። ያኔ ደስ ይለኛል በጣም። ከዚያ የክልል አርበኞች ማህበር ሊቀመንበር ሆኜ የመጣሁ ምኞቴ ይሄንን ማስቀመጥ ነበር። ምክንያቱም ሙዚየሞች በብሔርና በብሔረሰብ መካከል የሚነሳን ጭቅጭቅ በእነሱ ስብስብ መልስ ይሰጣሉ። እንግዲህ ይሄንን አንድ ትልቅ ስራ ሰርተናል። ሁለተኛ ደግሞ ቀኛዝማች ባብል ደስታ የሚባሉ በጣም ምርጥ ጀግና ሽሬ የአስሩ ደብር ወንድየን አርበኞች ይዘው የዘመቱ ዘምተውም ተመልሰው የጣሊያንን አላይም ብለው በአርበኝነት የቆዩ የኛን ጀግና አጽም በተቀበሩበት በተገደሉበት በ82 ዓመቱ ከሻሁራ ማርያም አመጣን እዚህ አስሩ ደብር ወንድዬ ሞከል መድኃኔዓለም በክብር አሳረፍ ነው። ይሄ በህይወቴ በጣም ደስ ይለኛል። ይህ ሁሉ ስራ በመስራት ይህን ያህል ዘመን በዚህ ጥንካሬ መቆየት የሚገርም ነው። ካለባበስ ከቅልጥፍና ከንጽህና አንጻር ራሱ እኔ ግርም ነው የሚለኝ። ከዚህ ጎን ለጎን ደግሞ 2 መጽሐፍትን ጽፈዋል። ታትሞ መቼ ነው ለንባብ የሚበቃው? እንግዲህ የኢትዮጵያን ታሪክ የጻፍኩትን ፕሮፌሰር ሹመት ሲሻኝ ገምግመውታል። ቶሎ ይታተማል። ግን እኔ ገንዘብ የለኝም። ትክክለኛውን ታሪክ ለትውልድ እንዲሸጋገር ምኞት ያላቸው ወገኖች ቢተባበሩና ቢያሳትሙት ለተማሪዎች ጥሩ ይሆናል። የሚቀጥለውን ደግሞ ቆይተናልና ሻይ ቡና ብንል ወደ ቤቴ ብንሄድ ፈቃዳችሁ ቢሆን ደስ ይለኛል። ሶስት ሴቶች 3 ወንዶች ልጆች አሉኝ። ሁሉም በየስራ መስኩ ተሰማርተው አገራቸውን ያገለግላሉ። ጥጌ የምታያት ወይዘሮ ወሰኔ ዳኝነት አያሌው ትባላለች። እዚህ ደግሞ አቶ ወዳጄ ዳኝነት አያሌው ይባላል። እነሱ እዚህ አሉ። የእነሱ ልጆች ደግሞ ዶክተሮች ናቸው። እግዚአብሔር ይመስገን እኔ የቤተሰብ እድለኛ ነኝ። ወይዘሮ ሂሩት ዳኝነት አያሌው አሉ። በአመት በዓል እኔ አንዳንድ ጊዜ ሽንኩርት ከመገዛ በቀር ገዝቼም አላውቅም። ልብሴንም እነሱ ናቸው የሚያለብሱ። ደስ ብሎኝ ስራዬን እሰራለሁኝ። ደስ ስላለኝ ደግሞ እኔ ጤነኛ ነኝ። ስኳር በሽታም የለብኝም፣ ደም ግፊትም የለብኝም። ያ ከምን መጣ? በቤተሰቤ ደስተኛ ስለሆንኩኝና ቤተሰቦቼም ደስ ብሏቸው ሰርተው ስለማያቸው ውጤት እያስገኙ ስለማያቸው ያ ሞራሌን ደስ ስለሚያሰኘውና ደስተኛ ስለሆንኩኝ ጤነኛ ነኝ። አሁንም እንዳንተ ቢሮ ሰራለሁ። 2 ተቋም እየመራው ነው። ከልጆች ደግሞ እስኪ ስላንተ ይመስክሩ። ወዳጄ ነው። ስንተኛ ልጅ ነህ አንተ? ሁለተኛ። ጋሼ ምን አይነት አባት ነው እንደው ሲያሳድጋችሁ? በማናቸውም ነገር አሪያ የሆነ ሰው ነው። የስራ ሰው ነው። ሲጠጣ አናውቀውም። እንግዲህ ከ50 ከ60 ዓመት ላላነሰ ጊዜ ስራ ላይ ነው እስካሁን ድረስ ማለት ነው።
በዚህ በጣም አራያችን ነው። መጀመሪያ ተዋውቃችን የሚጀምረው ዳንግላ የትምህርት ቤት ርዕሰ መምህር ሆኖ እኔ ደግሞ እዚያ የ7ኛ ክፍል ተማሪ ሆኜ በዚያን ጊዜ የኛ ትምህርት ቤት ድራማ ያዘጋጅ ነበር እና ያን ድራማ አዘጋጅቶ ስናቀርብ እኔ የቴዎድሮስ ሮል ነበር የምጫወተው። የቴዎድሮስ ሮል ነው፣ የግጥም ነው ከላይ እስከ ታች እና እሱን ግጥም ሸምድጄ 20 ገጽ በጥሩ ሁኔታ ተውኔቱን ተወጣሁት እና በዚያን ጊዜ ተመልካች ነበረ። እሱ መጣና ከትዕይንቱ በኋላ መጥቶ ለእኔ ትልቅ ሞራል ነው የሰጠኝ። ያ ሞራል የቃል ሞራል እስካሁን ድረስ አይረሳኝ። ጎበዝ ነህ፣ በዚህ ቀጥል፣ እንደዚህ ጎበዝ ነህ ብዬ አላምንም ነበር ነው ያለኝ እና ይህችን ቃል ሁልጊዜ አስታውሳለሁ። እነማን ናቸው ለሀገራቸው የተጋደሉ፣ እነማን ናቸው ለሀገራቸው መስዋዕት የሆኑ እነማን ነበሩ የሚለውን ከታችኛው ከቀኛዝማች ጀምሮ እስከ ቢትወደድ ራስ ድረስ በሙዚየም ውስጥ ፎቶቸውን በማዘጋጀት እየደረጃው ዛሬ ለሀገር እውነት ለአማራ ክልል በጣም ሊያኮራ የሚችል ሙዚየም አቋቁሞ እየመራ ነው ያለው። በሱ እንደሱ አውራጃ አስተዳዳሪ የነበሩ ሰዎች ወይም በሱ ደረጃ ባለስልጣን የነበሩ ሰዎች በዚያን ወቅት ያካበቱት ሀብት የሰሩት ቢላ ሁላችንም እናውቃለን። እሱ ግን ምንም ከህዝብ ፍቅር በስተቀር ምንም ያላፈራ ሰው። እንግዲህ በሀቅ ሲሰራ የኖረ ሰው እንደመሆኑ የግል የሚባል ሀብት የለውም። ያው በደሞዙ ነው የኖረው። እኛን የሚያሳድገን በደሞዝ ነው። በነበረበት የስልጣን ደረጃ የትና የት ደረጃ መድረስ ይቻል ነበር። እንግዲህ የመስረቅ ነገር ቢኖር የመቅጠፍ የማጨወርና የመሳሰሉት ነገሮች። ነገር ግን ይሄ ባለመሆኑ አሁን የሚኖረው ያው በመንግስት ቤት ነው። ጋሽን እኔ የምገልጸው እንዴት ነው? ጋሽ በጣም የፕሪንሲፕል ሰው ነው። እኔ በጣም እኮራለሁ ጋሽ የሚያክል አያት በስላለኝ በእድሜና በጤናው እዚህ ድረስ ስለደረሰ በጣም እግዚአብሔር እናመሰግናለሁ። እና የጋሽ ልጅ በጣም የሚገርመኝ እሱ በጣም ጠንካራ ሰራተኛ ነው። አንደኛ በዚህ እድሜው 2 አይነት ስራ እየሰራ ጠዋት ተነስቶ ስራ ሄዶ ተመልሶ መጥቶ ማለቱ በጣም የሚያስደስትና የሚያስገርመኝም ነገር ነው ጭምር። በዛ ላይ ጤናውን እንደዚህ ጠብቆ ከማንም በላይ ጋሽን እንደምታየው ነው፣ ቀጥ ብሎ ነው የሚሄደው ሁላ ምንም አልጎበጠም ሁላ። ሰውነቱን ስታየው ራሱ በጣም የሚያስገርም የወጣት ሰውነት ነው የሚመስለው እና ጤናውን በደንብ አጠባበቁን በጣም ለኛም ትልቅ ትምህርት። አባትሽን አያትሽን ትወጃለሽ? በጣም ነው የምወደው አያቴ። እስቲ ንገሪው ዛሬ። አጋጣሚ ጋሽ በጣም ነው የምወደው፣ በጣም ነው የማከብረው። ሲያሳድገን በፍቅር በስነ ስርዓት ሰዎችን እንዴት እንደምናከብር አድርጎ ነው እንጂ ያሳደገን። ቁጣ አናውቅም። ቁጣ እንዴት እንደሆነ ራሱ ሰው ሲቆጣና ሰው እንደነግጣለን። ሰው ሌላ ሰውን ሲቆጣ አባታችን እኛን የሆነ መቼም ልጅ ሆነ የማታጠፋው ነገር የለም። ብታጠፋ ቀስ አድርጎ ነው የሚነግረን። ቀስ አድርጎ ይሄ እንደዚህ አይደለም ሁለተኛ እንዳይደገም እንጂ ዱላም አያውቅም፣ ስድብም አያውቅም። አላውቀውም እኔን የተቆጣበትን ቃል። ጋሽን ቆራጥ ነው ነው የሆነ አንድ ሀሳብ አንስተ አያስጨርስም ሁላ ወዲያውኑ ወደ ተግባር ሲያስገባ እና ፓንክቹዋል ነው። በጣም ሰዓቱን የሚያከብር ሰው ነው። የሆነ ቦታ እንሂድ ብለን ለሰከንድ አንቀመጥም። ይረፍድባቸዋል ውጡ ነው የሚለን። ስልክም እንደዛው ስልክም ላይም ወሬ ምናምን ነገር አይወድም። ረጅም ሰዓት መውረድ አይወድም። ሰላም ማለት ከፈለገ ደውሎ እንዴት ናችሁ ብሎ ልጆቼን አግኘው የሚል ተጨማሪ ነገር አያወራም። አያቴ በጣም ትልቅ ነገር የወሰድኩት ታሪክና ቅርጽ ነገሮችን እስካሁን ድረስ ጠብቆ ማስቀመጡ ነው። እኔም ልጆቼን የሱን ያክል ባላረግም ግን እሱ ባሳየኝ መንገድ ወስጃቸዋለሁ ብዬ አምናለሁ። በዚህ እድሜው ደግሞ እዚህ ስራ እየሰራ ምንም ሳይሆን ጤነኛ ሆኖ እንደዚህ ሳይው በጣም ደስ ይለኛል።
ከሚገባው በላይ በጣም ነው የምወድህ። ዶክተር ቤዛዊት ወዳጄ ዳኝነት አሁን መጣች። ቅድም አንስቼላችሁ ነበረ። የኔ ዶክተርዬ እንኳን ደህና ገባሽልኝ። አራታዩ አሁን ሀጂ ሞላ እንዴ ጋሽ? አዎ። እና እኔ እድለኛ አይደለሁ እንዴ? ሁለት ዶክተሮች የሁለት ዶክተሮች አያት ነኝ እና ማስቀና አይደለሁ? በጣም አጨብጭ ለዘጋጅ። ዶክተር ቤዛዊት ወዳጄ ይባላለሁ። የዳኝነት አያሌው የመጀመሪያ ልጅ ነኝ። ጋሼን ለመግለጽ በጣም ይከብዳል። ማለት ሁሉ ነገሩ አሪያ የሆነ ሰው ነው። ከሁሉ ነገር ታይም ማኔጅመንቱ ያስገርመኛል በጣም። ማለት የሆነ ነገር የሆነ ቦታ ቀጠሮ ተቀጥሮ ወይ ከሰዓቱ 10 ደቂቃ ቀድሞ ነው የሚገኘው ወይም ደግሞ በሰዓቱ ነው የሚገኘው። ጋሼ ጋር ማውራት ማለት የሆነ መጽሐፍ እንደማንበብ ነው የሚቆጥረው። ምክንያቱም ኢትዮጵያን ሂስትሪ ነው ሁሌ የሚያወራው። ከዛ ውጪ ያወራውበት ታይም ትዝ አይለኝም። ታሪክ ነው ሁሌ የሚነግረኝ። ስለ አባቱ እንዴት እንደሆነ አንዳንዴ እንደውም ቀልደዋለሁ። ሮያል ፋሚሊ ምን ይመስላል ምናምን ብዬ ጠይቀዋለሁ። ስለ አባቱ ጠይቀዋለሁ። እንዴት ነው አኗኗራቸው እንዴት ነበር የሚለውን ነገር እንደዛ እንትን እለዋለሁ። ጋሼ በቃ ሁሉ ነገሩ አስተማሪ የሆነ ሰው ነው ለኔ። ሁሌም ከራሱና ሱቅ ነው ራሱን የጠበቀ ሰው። በማንኛውም ሰዓት ቤቱን ብትሄድም ሬዲ ነው። ሰዓት አከባበሩ፣ አመጋገቡ፣ ሁሉ ነገሩ በጣም በቃ ምልህ አሁን እኛ የተሻለ ነገር እንትን ስንል ፈረንጅ ነው ከሌኩ ፈረንጅ ነው እንላለን። ልክ እንደዛ ማለት ነው። በተለምዶ እንደዛ እንደ ፈረንጅ ነው። ፈረንጆች እንትን ለማለት ሳይሆን ያው በተለምዶ እንላለን። በተለምዶ የምንለው ማለት ነው። በጣም ረጅም እድሜ ይስጥህ። በጣም እንወዳለን። ኖርልን። ቤት ውስጥ የሚያደርጋቸው ተግባሮች በጣም የተለዩ ናቸው። ምንም ነገር ሁልጊዜ መጽሐፍና እንትን ይዞ ነው የሚቀመጥ። ዜና ሲያዳምጥ፣ ፊልም ሲከታተል የሆነ ነገር ነጥብ መያዝ አለበት። ሁልጊዜ ማስታወሻ ይዛል። በጣም ነው የሚገርመኝ እሱ። ሌሊት ደግሞ አንዳንዴ ቀድሞ ነው የሚነሳኛ ነው፣ እኛም ቀድሞ ነው የሚነሳ። ታሪክም ደግሞ በጣም እንድናውቅ ይፈልጋል ሁላችንም። አንዳንድ ጊዜ እንትን የሀገሩን ታሪክ የማያውቅ ሰው እናቱን ከብዙ ሴቶች መካከል ለይቶ እንደማያውቅ ሰው ነው ብሎ እንደዚህ እየገሰጸ ያስተምረናል። እና ታሪካችንን ለማወቅ በጣም እንጥራለን። በዚህ እድሜ ስኳር የለም፣ ደም ግፊት የለም፣ ኮሌስትሮል የለም፣ ኤቭሪቲንግ ኖርማል የሆነ እንትን ያለው። ይሄ ደግሞ ከአኗኗሩ የሚያሳይ ነገር ነው። መጠጥ ነገር አይጠጣም፣ ሲመገብ በጥንቃቄ ነው። ቅባት የበዛበት ነገር እንደዚህ አይነት ነገሮች እንትን አይለም። ቤት ውስጥ ትርፍ ሰዓት ካለው ደግሞ አትክልት ሲኮተኩት ምናምን እንደዛ ነው ማለት። መጽሐፍ ሲያነብ ሲጽፍ እንደዛ ነው እንጂ ቁጭ ብሎ ምናምን አግኝቼው አላውቅም። ጋሼ በጣም እንወዳለን፣ እናከብራለን። ብዙ አመት እንድትኖር እንመኛለን። መቶ እንድታልፍ ምኞታችን ነው። እግዚአብሔር ይባርካችሁ። ኑሩልኝ። እግዚአብሔር ይባርካችሁ። ጋሽ ዳኝነት እንግዲህ ከመምህርነት እርሰ መምህርነት ሱፐርቫይዘርነት ብለህ በብዙ ስራዎች ፓዌ ላይ ሁሉ ስራ ሰርተሃል። እስከ ምስራቅ ጀርመን እስከ ቤት ደርሰሃል። ልክ ነው አይደለ? በዚህ ሁሉ ሂደት ግን አንድ ሁለት ተማሪዎች አጭበርብረው ነበረ። እርሰ መምህር እያለ ስንት ብር ነው የወሰዱብህ? እስኪ አስታውሰኝ። አንድ ጥሩ ሰራተኛ ነበር፣ አቶ ዋለ የሚባል የዘላለም ዋለ አባት። ዋለ እጅጉ። እሱ የማዘጋጃ ቤት ሹም ነው። በጣም ትሁት ሰው ነው እና ጮሌ ተማሪዎች የእሱንና የኔን መቀራረብ የሚያውቁ ማስታወሻ ይጽፉለትና ቀጥታ ከቢሮ ይገቡና ለአቶ ዋለ ለጊዜው 20 ብር ላክልኝ ዳኝነት አያሌው። አንተ ነህ ተበዳሪው እኮ ልክ አንተ እንደጠየቅ አድርገው ነው ብለው ጽፈው ይሰጡታል። እጅ ጽሑፍህ ነው ሁሉ አስመስለው። አዎ እሱ ደግሞ ያለ ወትሮ ያበደረኝ ብዬ ስላልኩትኝ ወዲያው ብድግ ያደርግና ይሰጣቸዋል። ያችን ይዙና ያን ጊዜ አንበሳ አውቶቡስ ሳታ የሚሉት ጎሽ ጎንደር ደግሞ ወሎ ፈረስ የሚሏቸው አዳዲስ አውቶቡሶች ነበሩ። እና በዚያ ይሳፈሩና እዚህ ይመጣሉ ባህር ዳር ሊዝናኑበት በዛ። እነዚያ ሁለቱ ልጆች ያቺ ስታልቅባቸው ተመልሰው ትምህርታቸውን ይቀጥላሉ። እኔ ይሄን አላውቅ፣ አቶ ዋለ ይሄንን አያውቅ። እሱ ለካን ቢያይ ገንዘቡን አልመልስለት እላለሁ። ጭራሽ በእጅ ጽሑፍ ነው እኮ ይሄዱ አይደለ? እሱማ ይዟታል። በኋላ ብሎ የእሱን ተለላኪ ላከብኝ። ረስተው ነው ወይ
ያንን ላከልኝ እንጂ ብሎ ላከ። ምንድን ደግሞ ማላውቀው ነገር ምን ነው በልና ጠይቀው ብዬ ላኩትኝ። ብሩን መቼ አመጣ ብሎ ላከብኝ። ና ብዬ ላኩበት። መጣ። ተለያቸዋለህ? እለያቸዋለሁ። 6ኛ ክፍል ተማሪዎች ናቸው። ገና እኛ ስንገባ አንደኛው ደነገጠ። በቃ ከፊቱ ላይ ለየሁበት። በስነ ልቦና ወዲያው እሱ ነው ብሎት ቁጭ። ማነው አብሮህ ያለ? ይሄ ነው። እሱን ሁለቱን አወጣንና እንዳይለምዳቸው ተማሪዎችን ሰብስቤ ይሄው እንዲህ ያደረገ። እርሰ መምሩነ ሰርተሃል። እንግዲህ በዛን ሰዓት አንድ ግጥምጥሞች ነበር። አባት ደግሞ ተሹሞ መጣ በ10ኛው ቀን በ60 ዓመተ ምህረት የደብረ ኤልያስ ትምህርት ቤት ርዕሰ መምህር እና ደርቤ ነው ምሰራኔ ሱፐርቫይዘርነቱንም ዳይሬክተርነቱንም ምክንያቱም ኮርሱን ወስጄዋለሁ። እዚያ ቆይቼ በ62 ዓመተ ምህረት ዳንግላ ሂጄ ስራ ሲጀምር አባቴ ደግሞ ያገው ምድር አውራጃ አስተዳዳሪ በአንድ ሳምንት ውስጥ ተገናኘነ። ከዚያ እና የአንድ ላይ ተገናኘነ። ግን ልጠይቅህ ይሄን ሁሉ ከየት አመጣህ ነው አንተ የምትጠይቀኝ? በልመል ሰጠኝ። በጣም ይገርም ነው። አሁን ደቂቃ ሰዓት አይበቃም እንጂ ብዙ ማለት ይቻል ነበር ስላንተ። አዙረ ጠየቀኝ እኮ። በጣም አሪፍ ነው። ለ88ኛ ዓመት ልደት በዓል በሰላም አደረሰ እንወዳለን። ባለህ የህዝብ ፍቅር እስካሁን እድሜውን ሰጥቶ ከዚህ ደረጃ ደርሰሃል እና ወደፊትም ቢሆን የጀመርከውን የአርበኞች ማህበር ይበልጥ አጠናክረኸው አንተም ረጅም እድሜ ሰጥቶህ 100ኛ ዓመትህን ስናከብር በከፍተኛ ደረጃ እንደምናከብረው እመኛለሁ። ከፈት ያሸመረልን ረጅም እድሜ ይስጥህ ከጤና ጋር እግዚአብሔር አምላክ አብሮ ይሁን። እግዚአብሔር ይባርካችሁ። ይህን ፕሮግራም ቀደም አድርጋችሁ ነው ይዛችሁት የነበር ተነግሮኝ የነበረ በጣም በጥሩ ሁኔታ የተሳካ ነው። ቸሩ አምላካችን ክብሩ ይስፋ። ሀገራችንን ሰላም ያደርግልን፣ ገበያችንን ጥጋብ ያደርግልን። በእውነት እግዚአብሔር ይስጥልን። ተባረኩ። የተወደዳችሁ ተመልካቾቻችን እንግዲህ በዛሬው የቤተሰብ መሃል ዝግጅታችን ከአቶ ዳኝነት አያሌው መኮንን ጋር ያደረግነው ቆይታ በዚህ ይጠናቀቃል። ሳምንት በተመሳሳይ በሌላ መሰናዶ የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን።